አንዴ ምን ይሰማሉ አንድ ሰው ዑስማንን ከሙስሊሞች እኮ ነው በሳቸው ዘመን ሰይድና ዑስማንን ሶስተኛውን ኸሊፋ ይሁዳ ናቸው ብሎ ይሳደብናል ሙስሊም እኮ ነው አላህ ከምላሱ ለምታ ይጠብቀን እንዲህ ብሎ ይሳደብ እንደውን ሰሙ ዑስማንን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉታል ኢነል መላኢከተ ለተስተሒ ሚን ዑስማን ይላል መላእክቶች እንኳን ከዑስማን ሐያ ያደርጋሉ ያከብሩታል መላእክቶች ዑስማን በጣም አብታም ነው ሰደቃ የሰጠ ጊዜ እውር ነው የሚመስል እብድ ነው የሚመስል ለዛ ነው አንዲ ትልቅ ሰደቃ ሰጠና ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ዱዓ እንዳደረጉለት ታውቃላችሁ يا عثمان قالوا غفر الله لك يا عثمان ما قدمت وما أخرت وما أسررت وما هو كائن منك وما هو كائن إلى يوم القيامة أنت عثمان إلى دركو شروطا الله وانجلك نماره يا سالفكو نماره يهود في تمتسرون اسك يوم القيامة الله يماره دال ذو النورين يلواتشو العلماء يولت نور بالابات ناتشو يا نبي صلى الله عليه وسلم ሁለት ልጆች አግብተዋል ኡሙ ኩልሱምና ሩቂያን ያገቡ ማን ናቸው ሰይድና ዑስማን አግብተዋል ሁለቱ ሲሞቱባቸው ነብይ ሰለላሁ ዐለይሂ ወሰለም ዑስማን ሆይ ወላሂ ሶስተኛ ልጅ ቢኖረኝ ኑሮ በሰጠው ነበር አሉት እንዲህ አይነቱን ታላቁን ሱሐባ ምን ያለ ያማለህ ሰው ይሁዳ ናቸው አቡ ሐኒፋ ይህን ሲሰሙ ተናደዱ ይህን ሰው ስርዓት ማሳዝ አለብኝ ብለው ከዑስማን ክብር ቆሻሻ ሊገፉ ሄዱና ያን ሰው ምን አሉት አንዲት ልጅ አለችው ልጅህን ላጅ መጥቻለሁ አሉት ላጫት ለሰው መጥቻለሁ አላቸው ሲሉት እንደዛ ሲሉት እሺ ምን አለ አቡ ሐኒፋ እርሶንም ያይ ትልቅ ሰው መጣው ነው አህለን ወመርሐበን አለ ሳቅ ብሎ ተቀበላቸው ምን አይነት ሰው ነው ግን እስኪ ንገሩኛል አይ ሰውየውም ሀብታም ነው ለሊት ቆሞ በቁርአን ሲቀራ ነው የሚያድር ሶደቃ ሲሰጥ ሌላ ነው ቸር ነው ደግ ነው ብዙ ነገሩት ያ አቡ ሐኒፋ አንተ አቡ ሐኒፋ ወይ እንዴ አይነት ሰውማ ተገንቶ ይመለሳል ያውን በርሶ መጡ ሲሉት ግን አንድ አይብ አለበት አሉት ምን አይብ አለበተው አይቡ ምንድነው ኢነሁ ይሁዲ ይሁዳ ነው ግን አሉት ሰውየው ተቆጣ فتغيظ من الميز በጣም ተቆጣ ይሁዲ አንዷ ልጅ ለይሁዳ ዳር ትለኛል አቡ ሐኒፋ ትልቅ ሰው ነው ብዬ ይሄ ምን ይገርማል አሉት እንዴት ምን ማይገርምም ትለኛል እንዴ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ልጃቸውን ዑስማን ለሚባል ይሁዲ ያጋብተዋል ይያልክ አይደል አንተ አንዷ ልጅ ይሁዳ ቢያገባት ምን አለ ሰውየው መልእክቱ ገባው والله በጣም ተከዘ فواستغفر وبكى ያለቀሰ ወደ ተውባ ተመለሰ شوف ابو حنيفه እንዴት አድርገው ረድ እንዳደረጉት وذب الله النار عن وجه ابي حنيفه كما ذب عن عثمان ذي النورين الخليفه ከዑስማን ክብር ላይ ቆሻሻ እንደገፈፉ አላህ ከሳቸው ፊት ጀሃነምን ያዞራት ኢንሻአላህ አቡ ሐኒፋ እንዲያደርገው ነበር ከፊታቸው ላይ ሰው ሲታማ የመለሱት እና እኛም እንዲህ መሆን አለብን ሐቂቃ ሰው እህቴ ከፊትሽ ላይ ሰው ሲታማ አቁሚ አኺራ ላይ ስራችን ይበላል ተገናኝተን ለምን ንክሰር ማለት አለብሽ ኢንሻአላህ ግን አላህ Subhanahu Wa Ta'ala አዞናል ሰዎች የሚታሙበት ቦታ ላይ ካላችሁ የአላህ ስርዓት የሚጣስበት ቦታ ከሆናችሁ ተነሱ ነው ያለው حتى يخوضوا في حديث غيره ወሬውን ካልቀየሩ ወደ ኸይር ካለወጡ ተነስታችሁ ነው ያለው አለይሰ ከذلك ቁርአን ላይ አላህ የሚለው ይሄ ነው ስለዚህ ህሜት ማስቆም ያልቻለ ምን ያድርግ ተነስቶ መልሱ ይሄ ነው ይሄ ካልሆነሳ ይሄ ካልሆነ አላህ Subhanahu Wa Ta'ala ኢነኩም ኢዘን مثلهم ነው ያለው አብራችሁ ናችሁ ህሜት እየታማ ማስቆም ካልቻልክ ተነስተህ ካልሆነ ወንጀል ውስጥ አብረት ተዘፈቃለህ ግን ሰዎች ለምንድነው እኔ ሁሌም መፍትሄውን ሰጥቼ መልስ ስላለብኝ ነው ሰዎች አፊታቸው ላይ ሲታማ ማስቆም ማይችሉት ለምን ይመስላችኋል አንድ ምክንያታቸው አንድ ነው ብናስቆም ሰው ይጠላናል አብዛኛው ሰው አኺራ ላይ እንደሚከስር ያውቃል በማማቱ ህሜት ማስቆም እንዳለበት እርግጠኛ ነው ግን ለምንድነው የማያስቆመው ሰው ይጠላኛል والله ይሄ ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ግን ዋስትና በሐዲሳቸው ሰጥተዋል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም من ارضى الناس بسخط الله سخط الله عليه واسخط عليه الناس ومن ارضى الناس ومن اسخط الناس برضا الله رضي الله عنه وارضى عنه الناس ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من ارضى الناس ሰዎችን ያስደሰተ ያስወደደ እንግዲህ ሰው ሲታማ አላህ ይቆጣል ለፊት ቁጭ ብለ ሲታማ
ብታስቆምስ እነዚህ ሰዎች ሊቆጡብኝ ነው አላህ ቢቆጣ ይቆጣም ብለሽ እነሱን ለማስደሰት ከጣርሽ ሰخط الله عليه አላህ ይቆጣበትና واسخط عليه الناس ሰዎች እንዲጠሉት ያደርጋል ለጊዜው ህመምተኛኩ መጥቶ ሲያማለ ስትሰማው ደስ ያለው ይመስላል ግን ይጠላል ከዛ በኋላ ወራዳ ሰው እንደሆንክ ነው የሚያስበው ቤቱ ሁሉ ሐቂቀተን አላህ እንዲጠላ አደርጋለሁ ይያለን ነገር ግን ወመን አስخط الناس ሰዎችን ያስቆጣን ያላማል ህሜት አቁሙ ብለ ያስቆጣ ሰው ያላህን ውዴታ ፈልጉ ምን ነው ስታስቆም አላህ ደስ ይለዋል ይህም ፈልጎ ያደረገ ሰው ረዲየላሁ ዐንሁ መጀመሪያ አላህ ይወደዋል ሁለተኛው ትር ወአርض عنه الناس ሰዎች እንዲወዱት ያደርጋል የሰው ልቦናይት ነው ያለው የሰው ልቦናይት ነው ያለው የሰው ቀልብ በማን ቁጥጥር ስር ነው በአላህ Subhanahu Wa Ta'ala يقلبها كيف يشاء ያገላብጠዋል እንዲወዱ ያረጋል ገልብጦ እንዲጠሉ ያደርጋል ደሞ ወይ ወላሂ በተጨባጭ ታየ ነው ሰዎችን ለማስደሳት ሲሉ የአላህን ቁጣ የሚያተርፉ ሰዎች እሱ ጠልቷቸው ዝቡ ይጠላቸዋል ግን አላህን ለማስደሰት ሲሉ ሰዎችን ያስቆጡ ሰዎች ተው ብሎ ያስቆሙ ሰዎች መጀመሪያ ለጊዜው ሰው ቢጠላቸው ወላሂ ነገ ይወዳቸዋል ምን ዋስትና ነው አላህ ይሰጥ እኔ ወድጅ አስወድዳለሁ ይያለ ዋስትና አይደለም والله በተጨባጭ ታየው ሐቅ የሚናገሩ ሰዎች እውነትን የሚያዙ ሰዎች ከመጥፎ የሚከለክሉ ለጊዜው ሰው አይ እነዚህ ቢላቸውም ነገ ከነገ ወዲያ የሚወደዱ ሰዎች ናቸው እመኔታ የሚጣልባቸው ህዝቡ የሚያምናቸው ሰዎች እነዚህ ናቸው والله አንዴ በታክሲ ባለቤቴ ጋር እየሄድኩ ያለ አንዲት ሴትዮ ታክሲ ላይ ስለ አንዲት ሴት ትናገራለች ምን ትላለች እከሊት እኮ እንዴት ያለች ጎበዝ መሰለች ከሷ ፊት እኮ ሰው ማማት አይችል አቁሙ ነው የምትላለች ከረመኝ ነው والله ምን ነው ይህ ዋስትና ነው ሰው ለጊዜ አረዳ እሱ መخለፍ ነው ሊል ይችላል والله ነገ ግን ከሚወዱትና ከሚያከብሩት ሰው ናት ስለዚህ ኢንሻአላህ ህሜትን ሁላችን በሰማንበት ቦታ ላይ ለማስቆም መጣር አለብን አላህ ሁላችንን ይወፍቀን እኔንም እናንተንም ግን መግቢያ ላይ እንደተናገርኩት ሰውየው አፋቱ ሊሳን የምላስ ወለምታዎች ወደ 20 ይደርሳሉ ብያለሁ ስገባ እንደተናገርኩት ስለዚህ ለያለቀስ አሁን ለነሚማና ጊባ ሁለት መፍትሄ ሰጠን አልፈናል ነሚማና ጊባ ህሜትና ነገር ማዳረስ ለሚለው ጉዳታቸውን መጥፎነታቸውን ገልጸን ለነሱ ደግሞ መፍትሄ ሰጠን አልፈናል አሁን ለቀሩት 18 የምላስ ወለምታዎች ምን ይደረግ ምንድነው መፍትሄ ጠቅላይ መፍትሄው ምንድነው የሚለውን ማሰሪያ ነጥብ ለማዝ ነው ድምር ክትባት መድኃኒት ለመስጠት ነው ዑለማ አሉ ከመላስ ወለምታ እንዳለ ለመዳን ሰውየው ከፈለገ የሚከተሉን ይከተላሉ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ነጃ መውጣት ይፈለገ ሶምት ይበል ወይ ጥሩ ይናገር ወይ ዝም ይበል መፍትሄው ይሄ ነው ከየትኛውም የምላስ ወለምታ ከየትኛውም ወንጀል መራቅ የፈለገ ዝምታ ማብዛት አለበት اخرجه الترمذي من حديث عبد الله بن عمرو قال صلى الله عليه وسلم من صمت نجا ዝም ያለ ሰላም ወጣ ከሚፈራው ሸሽቶ የሚፈልገውን አገኘ ስለዚህ ዝምታን ማብዛት ይኖርብናል መፍትሄው ይሄ ነው وفي حديث آخر نبي صلى الله عليه وسلم قال الصمت حكمة زمتا طبب ነው وقليل فاعله ግን የሚተገብሩ ትንሾች ናቸው اخرجه الباني في سلسلة الضعيف እና ዝምታ መፍትሄ ነው ለየትኛውም የመላስ ወለምታ መላስ ለሚያመጣው ጣጣ መራቅ ከፈለግን ዝምታ ማብዛት አለብን አንዴ ዑቅበት ብኑ አሚር የሚባል ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጥያቄ ጠይቃቸው እንዴው ከመፈራው ነገር ሁላ መውጫው ምንድነው መንጃቱ ያ ረሱላህ አንተ ያላህ መልእክተኛ መውጫው መዳኛው ምንድነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርም ምክር መከሩት ቃል አምስክ عليك لسانك መላስክን ያዛት ያለ ጥቅም አታውጣው ያለ ጥቅም አትነጋገር ወልየሳዕከ በይቱክ ቤትህ ይስፋ ማዕናው የራስ ጉዳይ ይበቃል በሶሽ ጉዳይ ገብተ አትዋዥቅ የራስ ጉዳይ ቢዚ ያርግ ይበቃል ወብኪ على خطيئتك ደግሞ እስከዛሬ ለሰራቸው ወንጀል ቤትህ ገብተህ ዝቅ ብለህ አልቅስ ሱብሃንአላህ ስንት ወንጀል አለን የሰራነው ስንት የመላስ ወለምታለን ስንቱን አፋሽተናል ስንቱን አምተናል ገብተህ አልቅስ አሉ ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي اخرجه الترمذي ስለዚህ የመላስ ነጃ ከየትኛውም ፈላ ነጃ መውጫው መላስ ማዝ ነው ያለ አስፈላጊ ነገር አለመነጋገር
ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ነው ይላሉ من وقي شر قبقبه وذبذبه ولقلقه فقد وقع الشر كله ነብዩ ሰለላሁ ዐለይሂ ወሰለም ምናሉ من وقي يتطبق سو الله يطبقው شر قبقبه القبقب هو البطن يهودون كفات حرام كمبلات ربا كمبلات الله يطبقው وذبذبه يعني الفرج ذبذب فرج بلت معناتنو يبلتون تنكل يهودون الله يطبقው ولقلقه يعني اللسان يملاسون ولمتا طفات الله يطبقው سو فقد وقي الشر كله الله شر ሁላ ጠብቆታል ይባላል ተግባባን ስለዚህ ምላሳችን ለኸይር ካልሆነ መናገር የለብንም بل حديثاتشو لا أخرجه الترمذي من حديث أبي سعيد الخدري قال النبي صلى الله عليه وسلم إذا سبحان الله حديث عجيب إذا أصبح ابن آدم يا آدم لجبان الجاجزي أصبحت الأعضاء كلها تذكر اللسان يسونت كفل ياندانلو أجر أفنجا جرو ملاسن ما ناقر يجمرالو أن يقولوا بلو يلالو اتق الله فينا أنت ملاس لن يستل باك الله انفرا فإنك أنتكو إذا استقمت استقمنا أنت كتالك دون إنيا كتنلالن وإن اعوججت مسمر يلكك دون اعوججنا مسمر إنيا منلكالن سبحان الله እኛ አንሰማውም ግን የያንዳንዱ የሰውነት ክፍል እግር እጅል ጀሮይል እያንዳንዱ ምላስን ያናግራሉ እተቂላህ አደራህን አላህን ፍራ ገደል አብረህ እንዳትከተል ይሉታል ማንን ምላስ ኸይር ተናገሩ ይዝም በልልን አብረ ጀሃነም እንዳደለን ይላሉ የሰውነት ክፍሎች ሐዲሱን ሐሰኑን عند الشيخ الألباني وان ابن مسعود عندي صوفا ترارا لي تلبيه يادرغو قومنا من قالوا مسلاچو يا لسان قالوا ملاساچون ياناغر انت ملاسوي قل خيرا تغنم خير تناغر تعترف تاغني زند واسكت عن شر تسلم كشر ناغر زم بل سلام تونزند من قبل ان تندم الله في تقربه بمتطيقو ጥያቄ ከመንደም ከመሰሰትህ በፊት سبحان الله ምላስ እንዲ ነበር ሰለፎች ይያሉ የሚያድቡት ዝም በል ከሃያው የምላስ መሉ ወለምታ መጠበቅ የፈለገ ንግግር አለማብዛት ነው ኸይር ነገር ካለ ይናገራል የጥሩ ሙስሊምን መገለጫ ይሄ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም قال رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليسكت من كان له شرط قرب هذه الشرطيه يبال من كان يؤمن بالله واليوم الاخر بالله بمجرشاو قن የሚያምን ሰው فليقل خيرا ጥሩ ይናገር ቁርአን የሚቀራ ከሆነ ይቅራ በጥሩ የሚያዝ ከሆነ ይዘዝ ቤተ ዘመድ የሚቀጥለው ካለ ይቀጥል በጥሩ ንግግር ጎረቤት በጥሩ ንግግር ይመልስ ሰላምታ በጥሩ ቃል ይመልስ አው ሊስኩት አሊያ ዝም ይበል የምላሱን እንቅስቃሴ ይቆጣጠር ይሄ فليقل خيرا اتفاوا مقترن بجواب شرط ይላታል ለመልሱ مقترنون አመጣን አምንኛለሁ ካልክ خير ተናገር ወይ ዝም በል ያለው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እኛም ይሄን የነብዩ ሰለላሁ ዐለይሂ ወሰለም መመሪያ መከተል አለብን ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድን ዱዓ አደረጉ ግን ይህን ዱዓ በረካውን የዚህን ዱዓ ውጤት የሚያገኙት የተወሰኑ ሰዎች ብቻ ናቸው قال النبي صلى الله عليه وسلم رحمه الله عبدا تكلم فغنم أو سكت فسلم سبحان الله رحمه الله عبدا الله الذي باري يزن اللتان الله يزن اللت يا نبي دعاء تفلقال له يا نبي دعاء ماغنيت تفلقال له إهين ازي دعاء واستكاتت من قالوا رحمه الله عبدا الله الذي باري يزن اللت تكلم فغنم ويطሩ ተናገረና ጥሩ ነገር አተረፈ አው ሰከተ ፈሰሊም ወይም ዝም አለ ነጃ ወጣ ኢንሻአላህ ስለዚህ እኛ ከየትኞች ነን ይሄን የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ከሚጥሩት ነን ወይ ኸይር ተናግረን ማትረፍ ወይ ዝም ብለን ሰላም ማውጣት ለነፍሳችን ንምረጥ ሐሰኑል በስሪ የሚገርም ነገር ይናገራሉ ታላቁ ዓሊም ሐሰኑል በስሪ ምን ይላሉ قال إن لسان المؤمن وراء قلبه فإذا أراد أن يتكلم بشيء تدبره بقلبه ثم أمضاه بلسانه
سبحان الله حسن البصري من قالوا إن لسان المؤمن يمؤمن ملاسكو وراء قلبه كلبو بستجربان يعني كلبونه فإذا أراد أن يتكلم بشيء عند نجر من نجر سيفلق تدبره بقلبه بقلبه يستنتنوال إيه نجر يتكمل أي تكمل بنجره الله يسقط لا يسقط ترفعلو يلوم مجمرا بلبو يستنتنوال كذا لبو كارغاغطلت يلبون براس كفتو ثم امضاه بلسانه عفون كفتو يناገራል በመላሱ ያሰበውን ነገር ይተከብራል ነገር ግን መጀመሪያ ከልቡ ውስጥ ከልቡ ጽፈት ቤት ውስጥ ፊርማ አስፈርሞ ነው የሚወጣው አረጋግጦ ነው የሚወጣው እንዴ ግን አሉ ሐሰኑ البصري وان لسان المنافق يمنافق ملاسم አሉ امام قلبه كلبو في تلفتنا ያለው فاذا هم بشيء امضاه بلسانه በአንድ ነገር ያሰበ እንደሆነ امضاه ይቀደዋል በቃ ዝም ብሎ መናገር ነው ይሄ ነገር አላህ ዘንድ ወንጀል ያመጣብኛል አላህ Subhanahu Wa Ta'ala يوم القيامه ይጠይቀኛል እንዲህ የሚባል ሳቦት የለም امضاه بلسانه فقط ተናግሮት ነው የሚያርፈው ولم يتدبره بقلبه በልቡ ያስተነትነው ሙናፊቅ ነው ይያሉ ዝም ብሎ እንደመጣለት ሚዘረጥጥ ሙእሚን ያስባል እቺ ነገር ትርፋላት የላትም هو المؤمن الذي يحاسب نفسه طاوس የሚባሉ ትልቅ ዓሊም ምን ይላሉ ሊሳኒ ምላሴ አውሬ ነው ይላሉ ኢን አርሰልቱሁ የለቀኩት እንደሆን አከለኒ ድቅቅ አርጎ ይበላኛል ዘንዶ ነው ምላስ ታስሮ ነው የሚያዘው فليقل خيرا او ليصمت አንዴ ኢማሙ ሻፊዒን አንድ ሰው መጣና ምን አላቸው ያ ኢማም ይሄን ነገር ጉዳይ ፈትዋው ምንድነው አላቸው ለኢማሙ ሻፊዒ ሲሉት ኢማሙ ሻፊዒ ምን አሉ ለብዙ ደቂቃ ሰዓት ዝም አሉ ሰውየውም ጠየቀ ያ ኢማም አጂብኒ መልስልኝ እንጂ አላቸው ኢማሙ ሻፊዒ ምን አሉ አይ ዝም ያልኩት እኮ በመመለሴ ይሁን በዝምታዬ ጥሩ ኸይሩ የት እንዳለ ያሰብኩ ነው አሉት ሱብሃንአላህ ቀልባቸው ካመነበት ነው የሚያወጡት ትርፋለው ብለው ያሰቡበት እንደሆነ ነው የሚናገሩት ስለዚህ እኛም ኢንሻአላህ ምላሳችን ልንጠብቅ ኸይር ለመናገር ወይ ዝም ማለት መቻል አለብን ይሄ ጉዳይ ምላሳችንን ምላስ ከሚያመጣው ወለምታዎቹ ላይ ጠብቅልናል በአላህ ፈቃድ እና ኢንሻአላህ እንደማጠቃለያ የምናገረው ምንድነው والله ምላሳችንን ለዱንያ የመጨረሻይቱ ቀን ያኒ ሰከረት الموت ለሚመጣበት ቀን ልናዘጋጃት ይገባል ምላስ ልትጠበቅ ይገባል ለመጨረሻው ቀን الدنيا ላይ ለቀን ስንወጣ ሸሃዳ ብለን ወጣን መሄድ እንድንችል ልንጠብቃት ምላሳችን ይገባል لا اله الا الله ብላ መውጣት መቻል አለባት ምላሳችን والله አንድ ታሪክ ላይ ምን ይላል መሰላችሁ ሰውየው በዱንያ ጉዳይ ቢዚ የሆነ ሰው ነው የሚሸጠው ቢላዋ ነው ያዞር የሚሸጠው ሰውየው ከዛ ሞት አይመጣም ሁላችንም ኩሉ መን عليها ፋን ነው ይጠፋል ሞት አፋፍ ላይ ሰው ይደርሳል በሚደርስበት ሰዎች መጡና لا اله الا الله በሊሉት አለኝ ሰው ምን እንዳለ ታውቃላችሁ ቢላ ነበር ያለው لا اله الا الله الدنيا ላይ የለመደው ነገር ነው የመጣው ሌላው ወጣት ኮምፒውተር ቤት የሚያስተምር ነበር ሞት አፋፍ ላይ መጣና የሰው ሶላትም ብዙ ሚራቀም ሰው ነበር ከዛ ዑለሞች መጡና እስኪ لا اله الا الله በል ሲሉት እሱ የሚናገረው አንድ ቃል ነበር ምን ይላል ኤፍዋን ነኪው ይሄን ጨቆኙ ይሄን እርገጭው لا اله እንዲህ ያለ አላህ Subhanahu Wa Ta'ala ተገናኘው እንግዲህ ዚክርን ያለመደሽ ዱንያ ላይ ምላስ ውጤቱ ይሄ ነው ዚክርን ያለመደ ቁርአን ያለመደ ምላስ ውጤቱ ይሄ ነው መጨረሻው እንዲያሳፋር ያሳዛኝ ነው ተግባባን ሊለምድ ይገባል ሰውን ሲያማ ይኖር ምላስ ከዚህ ተሻለ ውጤት አይኖረው ስለዚህ ኢንሻአላህ ምላሳችን ከአላህ Subhanahu Wa Ta'ala ዚክር ጋር ጥሩም በማውራት ከመጥፎ በመከልከል በእነዚህ አይነት ነገሮች ላይ ስልጣን ያገኘች እንደሆነ الدنيا ለቀን በመንሄድባት የመጨረሻው ሰዓት ላይ የእውነት ምስክር ትመሰክራለች ወኢንሻአላህ